ደህና ከረማችሁ ዛሬ ባለፈው የጀመርነው ነገር የምናጠቃልልበት ሐሳብ ነው የምናገረው ዛሬ በጣም አንድ የተባረኩት ጠዋት ላይ ጸሎት ገብቼ ጸሎት ነኔንም የሚጸልዩበት ቲጂ ሌሎችም እና አላዛርም ሌሎችም አሉና አላዛር ይጸልይ ነበር በጸሎቱ ላይ እና ሌሎችም ይጸልዩ ነበር ኢንፋክት ግን አላዛር እየጸለየ በጣም ተገረምኩ አንዳንድ ጊዜ እግዚአብሔር በጣም የምትናገሩትን ነገር ኮንፈርም ሊያደርግላችሁ ሲፈልግ ሊያረጋግጥላችሁ ሲፈልግ እግዚአብሔር የሚያሰማው ድምጽ አለና በተለይ እንደዚህ አይነት ኤክስፒሪየንስ እኔ በጣም ሁሉ ጊዜ ይባርከኛልና ኤግዛክትሊ የምናገርበትን ቴክስት ሁሉ ሳይቀርሱ ነበር የሚጸልየው እና እንደውም ትንሽ ያብራራ ነበር ጸሎት ላይ ሁሉ የምናገርበትን ኤፌሶን ምዕራፍ 6 ቁጥር 10 በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ እሱን እንገልጠና ስለ ውጊያ ነው ስለ ምን ነጋገረው ዛሬ ጌታ የተባረከ ይሁን አሜን ሃሌሉያ ኤፌሶን ምዕራፍ 6 ቁጥር 10 ላይ ያለውን ቃል እናነብና ወደ ሐሳቡ እንሄዳለን በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆች ከስልጣናት ጋር በዚህም በጨለማው ዓለም ገዢዎች ጋር በሰማያዊ ስፍራ ካሉ ከክፋት መንፈሳዊ ሰራዊት ጋር ነው እንጂ ስለዚህም በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር አንሱ እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ይቁሙ በሁሉም ላይ ጨምራችሁ የሚንበለበሉትን የክፋት ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ የመዳንም ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ቁጥር 18 በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ ደግሞም የወንጌል ምስጢር በመግለጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ ስለ ወንጌል በሰንሰለት እያለ ይቀጥላል ከዛ ማቴዎስ 16 ላይ ትሄዱልኛላችሁ ይሄንን ሐሳብ የጀመርነው ከዛ ስለሆነ በዚህ ሐሳብ መጨረስ ስላለብን ማቴዎስ 16 ከቁጥር 17 ጀምሮ ያለውን ሁለተኛውን ሐሳብ እናነብና ወደ መልእክቱ እንሄዳለን ኢየሱስም እንዲህ አለ የዮና ልጅ ስምዖን ሆይ ብፁዕ ነህ ይህንን የገለጠልህ በሰማይ ያለው አባቴ እንጂ ሥጋና ደም አይደለም አንተ ጴጥሮስ ነህ በዚህ ማለት ላይ ቤተክርስቲያንን እሰራለሁ የገሃነም ደጆች ምን አይሏትም የድሮ ምንድነው የሚሏት አይቋቋማትም ይሄ አዲስ መደበኛውን በጣም ወደዋለሁ አያሸንፏትም ይላል የመንግስተ ሰማያት መክፈቻን እሰጥሃለሁ በምድር ያሰርከው በሰማይ ታሰረ ይሆናል በምድር የፈታው በሰማይ ተፈታ ይሆናል ዛሬ የምናገርበትን ሐሳብ ርዕስ ስጠው ብላችሁ ብትሰጡኝ በጀመርነው በቤተክርስቲያን ሐሳብ ብናገርም ርዕስ አድርገህ ስጠው ብላችሁ ብትሉኝ አንድ ቃል የምሰጠው ይመስለኛል እሱም የገሃነም ደጆች አይችሉህም በደም ታምናላችሁ ግን ይሄን ቃል የገሃነም ደጆች አይችሉኝም በሉ ዛሬ ጠዋት በጣም እንትን አይደለም ጉልበት የለውም የገሃነም ደጆች አይችሉኝም በሉ እስቲ አንዳንድ ጊዜ በጣም የሚገርመው ምን ታዝብ ያለው በራሴም ህይወት
በጣም ጋል ካለ ድምጽ ጋል ያለ ነገር የሚወጣል ስንነካ ነው የሆነ ነገር ሲነካን በቃ አግሬሲቭ የሚያረገን ነገር አለ አይደል አንዳንዴ ቅስቅስ የሚያረገን ነገር ካለ ከጎናችሁ ያለውን ሰው ነካ አርጉልኝና ዛሬ ጌታ በሳቱ ይንካበሉልኝ በደንብ በሉት አይዟችሁ ሃሌሉያ በአርበዚች 45 ደቂቃ ስለ መንፈሳዊ ውጊያ ሁሉን ሐሳብ መናገር ባልችል ነገር ግን እንደው በጣም በልቤ ላይ የተቀመጠውን ጎላ ቢሎ የማስበውን ነገር ከብዙ ሐሳቦች የተወሰኑትን ነገር እንደው ለብዙዎቻችን ሄድስ አፕ እንዲሰጥ ማንሳት ፈልጋለሁ ምክንያቱም እዚህ ከተማ ከመጣሁበት ጊዜ ጀምሮ ባለፉት ጊዜያት ለረጅም ጊዜ ስለ መንፈሳዊ ውጊያ ሳስተምር ተሰሙኛላችሁ ኦልሞስት 1 አመት ያክል የጨረስነው በጀዘበል መንፈስ ስለሆነ እነዛ ሁሉ ነገሮች ገብቼ መናገር ባልችል ዛሬ ላይ ግን በጣም አሳሳቢ ነው ብዬ የምላቸው ነገሮች ላነሳ ወዳለሁ ቀደም እንዳልኳችሁ የዚህን ሐሳብ ማጠቃለያ ሳነሳ የእግዚአብሔር ቃል እንደ ቤተክርስቲያን ከኛ የሚናገረው ቀደም አላዛር ጸሎት ላይ አንድ ነገር ይል ነበር which is እውነት ስለሆነ በመጽሐፍ ቅዱስ ላይ በአዲስ ኪዳን በተለይ መንፈሳዊን ውጊያ በዚህን አይነት ልክ የተጻፈበትና የተገለጠበትን ቦታ እናገኘው ወደዚህኛው ሐሳብ ወደ ተናገርኩበት ነገር ከመምጣቴ በፊት ኤፌሶንን ስንጀምር አንድ ነገር ላስታውሳችሁ ወዳለሁ አሁን ከጊዜ አንፃር ሁሉስ መግባት ባልችል ኤፌሶን መጽሐፍ ከምዕራፍ 1 ጀምሮ ጳውሎስ እስከ ምዕራፍ 6 እስከ መድረሱ በፊት በእያንዳንዱ ምዕራፍ ላይ በእያንዳንዱ at least probably አንደኛው ምዕራፍ 5 ወይ 4 ላይ ነው የማነሳው በእያንዳንዱ ምዕራፍ ላይ የመናፍስትን አሰራር አንስቷል በጣም የሚገርም ነገር በእያንዳንዱ ምዕራፍ ላይ ስለ አለቆች ስለ ስልጣናት ስለ ጌትነት በእያንዳንዱ ምዕራፍ ላይ ስለ ተገዙት የጨለማ ኃይላት ያወሳ ነበር በአውዱ ልነሳ መጀመሪያ በአውዱ ልነሳ ትንሽ አይዲያ እንዲሰጠን ምን ማለት ፈልጌ መሰላችሁ ጳውሎስ ይህንን መልእክት ለኤፌሶን ሰዎች ሲጽፍ ኤፌሶን ምን ትመስል ነበር በጳውሎስ ዘመን ብለን ስናስብ ሙሉ ለሙሉ በአማልክትና በአጋንንት አሰራር የተዋጠች ከተማ ነበረች ኤፌሶን ማለት ጳውሎስ ወደ ኤፌሶን ሲወርድ ሐዋርያት ሥራ ምዕራፍ 19 ላይ ምድሪቱ ከተማይቱ በአጋንንት የተዋጠ በኃይለኛ የአምልኮ አሰራር የተገዛ መንፈስ የነበረበት ከተማ ነው ጳውሎስ ሲገባ አስደናቂ የሚያደርገው ጳውሎስ ይህንን መልእክት ለነሱ ስለ መንፈሳዊ ውጊያ የትኛው መጽሐፍ ላይ ሳይጽፍ በዚህ ልክ ለነሱ ስለ መንፈሳዊ ውጊያ ያወራበት ምክንያት አለው ለምን በሉኝ ሐዋርያት ሥራን ስታጠኑ ምዕራፍ 19 ላይ ጳውሎስ ወደ ኤፌሶን በወረደበት ጊዜ ያገኘው 12 ሰው ብቻ ነው አንድ ጉባኤ እንኳን እንደዚህ አይነት ጉባኤ አላገኘም 12 ሰዎች አገኘ እነዚህን 12 ሰዎች ይዞ መጀመሪያ የነገራቸው ስለ ጌታ በሰማችሁ ጊዜ ስለ መንፈስ ቅዱስ ሰምታችኋል ሲል ሰምተን አናቅም መንፈስ ቅዱስ ተሞልታችኋል አልተሞላንም እጁን ጫነ መንፈስ ቅዱስን ተቀበሉ ሰዎችን በሌላ ቋንቋ መናገር ጀመሩ እዛ ጋር ላቆመን እግዚአብሔር ቃል እነዚህን 12 ሰዎች ይዞ ለ3 ወር ያክል ከነርሱ ጋር ይተጋ ጀመር ይላል ይሄ አድራጎቱ በዛ ላቆመም ነገሩ ሰፋና በግሪክ ያሉ በዛ አካባቢ ያሉ ሰዎች ሁሉ በኃይለኛ በጳውሎስ አገልግሎት ተጽኖ ሲገቡ ለ2 አመት ያክል ይላል መጽሐፍ ቅዱስ ከዛ ሳይለይ ኤፌሶን ላይ ያለውን ስትሮንግ ሆልድ መደብደብ ጀመረ ትዚላችኋል ይህን ክፍል ታውቁታላችሁ አሁን ብዙ ነገር ወደዛ ገብቼ አላነሳም ለምን እነዚህ አሁን ለማውራው አሁን ለምናገራቸው ነገር ወሳኝ የሆነ ነገር ስላለ ነው ልነግራችሁ ፈልገው ጳውሎስ በእነዚህ 2 አመት ውስጥ ኤቫንጀላይዝ ያደረገ ከተማው በጣም በኃይለኛ እስራት ውስጥ እንዳለ ብታውቁት የጳውሎስ እግዚአብሔር በጳውሎስ ከሚገልጠው ጸጋ የተነሳ ይላል ሰዎች እሱን እንኳን ነክተው ይድኑ ነበር ይፈወሱ ነበር የልብሱን ጫፍ የነኩ ሁሉ ይድኑ ነበር ይላል መጽሐፍ ቅዱስ አጋንንት በግራና በቀኝ ይወጡ ነበር ሰዎች ካለባቸው ደዌና በሽታ ሁሉ ይፈወሱ ነበር ይላል ይሄ ሪቫይቫል በጳውሎስ ብቻ አይደለም በከተማውን እንግዲህ አስቡ 12 ሰው ይዞ ነው ይሄ ሰው በ12 ሰው ነው ይሄን ሁሉ ነገር ያደረገ ያለው
እስቲ ኢየሱስ ይችላል በሉኛል። ኢየሱስ ይችላል። ሃሌሉያ አሜን። የሊቀ ካህኑ ወይም የአንደኛው የአይሁድ መምህር ልጅ አስቄዋ ልጆች አጋንንትን ማውጣት ወይም ደግሞ ይህንን ታሪክ ስለምታውቁት ነው የምነግራችኋለሁ። ኃይለኛ የዚህ ሪቫይቫል ከመነሳቱ የተነሳ እነዚህ ሰዎች እንኳን ይላል ማለት እኔ ብዙ ጊዜ ይሄ ስብከት ሲሰበክ ሰምታችኋል አይደል? የአስቄዋ ልጆች አጋንንት ለማውጣት ሞክረው አጋንንቱ ደበደባቸው ምናምን። እኔ አንዳንዴ የአስቄዋ ልጆችንም በከተማውም ያሉትንም ሰዎች ከየት አመጡት ይሄንን ነገር ስል የሆነ መካከላቸው አሁን ለምሳሌ አንድ እዚህ መካከል እነዚህ ዛሬ ነበር አምልኮ ደስ አይልም እናንተ ኧረ አሜን በሉ። ለዚህ የሚገርም መንፈስ አይደል? እንደዚህ በቃ ኃይለኛ መንፈስ ኃይለኛ መዝሙር አሁን እዚህ ያለን ሰዎች እኔ ምን አለ ማይኩን ለኔም በሰጠኝና ወጥቼ በዘመርኩ ያስብላል። ይሄ መነሳሳት መነቃቃት አይደል? አሁን ወደ መልእክቴ ተመለሱልኝ። ጳውሎስ አጋንንት በሚያወጣበት ጊዜ ሲንጫጩ ያስቄዋም ልጆች ምን ነው እኔም ባወጣው አሉ። ሌላ እኮ ነገር የለም። መነቃቃት ገባ ውስጣቸው። አጋንንት የማውጣት አጋንንት የማባረር ያ የሚያሳየን አንድ ነገር አለው። ወደ ዛሬው መልእክት ልመጣላችሁ እና ጳውሎስ ይሄን በሚያደርግበት ጊዜ እኔ ያስቄዋውን ልጆች ታሪክ ብዙ ስለተወራ ስለነሱ አላወራም። የነሱ ስህተት ወይ መደናበር ከተማው ላይ ሌላ ሪቫይቫል ፈጥሯል። ምንድነው የሚለው? አጋንንቶቹ ጳውሎስን አቀዋለው ኢየሱስን አቀዋለው እናንተ እነማን ናችሁ ብለው ሲደበድቧቸው ከተማው ደነገጠ ይላል። የደነገጠው በምንድነው? የኢየሱስ ስም ለካ አጋንንት ያወጣል። አሜን አጃራኻቱ ባዳባስ አሜን። የኢየሱስ ስም አጋንንት ያወጣል የሚለው ነገር ደምቆ ታየ በከተማው ላይ። አሁን የዚህ ጊዜ ነው የእግዚአብሔር ቃል ሲናገር እንደውም ወረድ ብላችሁ ስታነቡ ጳውሎስ በአማልክቶቹ ላይ የነበረውን በሞላ መጽሐፍ ሰብስቦ ማቃጠል ጀመረ። እስከ 50 ሺህ ብር የሚገመቱ መጽሐፎች ሁሉ አነደደ ይላል። ወረድ ብላችሁ ስትሄዱ በአንዷ ሴት ላይ ተቀምጦ ሲያስጠነቅሉበት የነበረው መንፈስ የከተማው ስትሮንጎልድ የነበረውን አጋንንት ጳውሎስ ባወጣው ጊዜ ይላል ብዙ ትርፍ የሚያገኝበትን ባወጣው ጊዜ ከተማው ሁሉ ተናጋ ይላል። አሁን ይህን ፒክቸር የምነግራችሁ ምክንያት አለኝ። ጳውሎስ ለዚህ 2 ዓመት ለደከመባት አጥቢያ ቤተክርስቲያንና በምን አይነት መናፍስታዊ አገዛዝና አሰራር ውስጥ እንዳሉ ስለሚያውቅ እንደ ቤተክርስቲያን የላከላቸው አንድ ነገር ምንድነው? መልእክቱን ሲጨርስ በኤፌሶን ምዕራፍ 6 የመጨረሻው ምዕራፍ ቁጥር 10 ሲጀምር በቀረውስ አለ ወንድሞች ሆይ በቀረውስ ምን ማለት ነው? ምዕራፍ 1 ምዕራፍ 2 ምዕራፍ 3 ምዕራፍ 4 ምዕራፍ 5 የነገራቸው ነገር አለ። ምንድነው የነገራቸው? ምዕራፍ 1 ሲጀምር ምን አለ? በሰማያዊው ስፍራ በመንፈሳዊው በረከት የባረከን ማን ይባረካል? እግዚአብሔር ይባረካል። ሲጀምር ምን አለ? በረከታችን የት ነው አለ ያለው። አረ በሉት አይዟችሁ። የተባረክነው በሰማይ ነው። ያውላችሁ እውነተኛ በረከት ሳንቲም መቁጠር አይደለም። የሰማኝ ሰው አለ? እውነተኛ በረከት የሆነ ሞቅ ያለ ነገር ውስጥ መኖር አይደለም። እውነተኛ በረከት የሚመጣው ከሰማይ ነው። ጥላ የለበትም ይላል እግዚአብሔር። ሻዶ የለበትም ይላል። ምን ማለት ነው? አንድ ቀን አይሞቅህም፣ አንድ ቀን አይቀዘቅዝህም፣ አንድ ቀን ደስ አይልህም፣ አንድ ቀን አይከፋህም። ጥላ የለበትም ማለት ማይ ጋድ ምን ይላል? የጀመረው ጳውሎስ መጽሐፉን ሲጀምር የተባረካችሁት በሰማያዊ በረከት ነው ይላል። ምን ማለት ነው? የማንም እጅ ባንተ ላይ የለም። የበረከት ምንጭ ሰማይ ነው። የሰማኝ አሜን ይበለኝ። የማንም ለምን ይመስላችኋል? ወደ ኋላ ልመልሳችሁ። አብርሃም ከሰዶም ተዋግቶ በመጣ ጊዜ እጆቹን ወደ ሰማይ አነሳ ይላል። በብሉይ ኪዳን ቁጭ ብሎ እጆቹን አነሳና አብርሃምን አበለጸኩት እንዳትል፣ አብርሃምን ባረኩት እንዳትል፣ የኔ በረከት ከሰማይ ነው አለ። የእግዚአብሔር ቃል የምወደው ሁልጊዜ በነፍሴ የምወደው አንድ ቃል አለ። ምን ይላል? ያው የላይኛው መንገድ በልቡ የሚያስብ ይላል። እርዳታው ከእግዚአብሔር ዘንድ የሆነለት ሰው በሉኝ እሱን ቃል ምስጉን ነው ይላል። ምስጉን ነው ልቡ ሁልጊዜ የላይኛው መንገድ የሚያስብ እርዳታ ሁልጊዜ። ለዚህ ነው ዳዊት አንድ ነገር ይላል።
አይኖቼን ወዴት አነሳው? አንሳችሁ አታውቁም እናንተ? እኔ ብዙ ጊዜ አንስቻለሁ። በጣም ብዙ ጊዜ አንዳንድ ነገር ሲቸግረን፣ አንዳንድ ጉዳይ ስንፈልግ፣ አንዳንድ ነገር ሲያስፈልገን አይኖቻችንን ተራራ ወደ ሆኑ ሰዎች እናነሳለን አይደለም? በእውቀት ተራራ ወደ ሆኑ፣ በገንዘብ ተራራ ወደ ሆኑ፣ በስልጣን ተራራ ወደ ሆኑ፣ በአንዳንድ ነገር በህይወታችን ላይ ገዝፈው የሚታዩ ተራራ ወደ ሆኑ ነገሮች አይኖቻችንን እናነሳለን። ዳዊት ምን አለ? አይኖቼን ወደ ተራራ አነሳው። ግን በጣም የሚያሳዝነው የሚቀጥለው ቃል ወደ ተራራም አንስቼ እርዳታ አላገኘውም እያለን ነው። አይኖችን ወደ ተራራ አነሳው ግን ከእግዚአብሔር ዘንድ ነው ይላል። እስቲ ከእግዚአብሔር ዘንድ ነው የኔ እርዳታ ይላል። አሜን። ከዛ እግዚአብሔር ቃል ወደ ታች ወርዶ ምን ይላል? እግዚአብሔር መውጣትና መግባትህን ከዛሬ ጀምሮ ለዘላለም ምን ያደርጋል? ቅድም ብያችኋለሁ። ሁሉንም ነገር ለመናገር ጊዜ ባይኖርም ጳውሎስ ግን ለኤፌሶን ሰዎች ሲጀምር በሰማያዊ ስፍራ ተባርካችኋል። ከዛ ቀጠለና ምን አለ እግዚአብሔር ቃል? ኢየሱስ ክርስቶስን እግዚአብሔር የኃይሉን ጉልበት ሲያሳይ፣ ጉልበቱን ሲገልጥ በኋላ በጥቂቱ መጣበታለሁ። የኃይሉን ጉልበት ሲያሳይ ኢየሱስ ክርስቶስን ከሙታን በማስነሳቱ የኃይሉን ጉልበት አሳየን ይልና ከሙታን አስነስቶት ይላል። ከሙታን አስነስቶት በአለቅነት በጌውላችሁ ምን ይላል? ኤፌሶን 1 ላይ ቁጥር 19 ጀምሮ ምን ብሎ ነገረን? የተቀመጠው በአብ ቀኝ ምን አደረገው ይላል? በሉት እሱን ቃል አስቀመጠው ይላል። በሰማይ በአብ ቀኝ ይውላችሁ። በኋላ መጣበታለሁ። አራት ነገሮች እንድናነሳ ፈልጋለሁ። መንፈሳዊን ውጊያ ዊን የሚያደርጉ ሰዎች መጀመሪያ ይልን ነገር ልንገራችሁ። ለምን ወደዚህኛው ታሪክ ሙሉ ለሙሉ ሐሳቡ እንድትይዙልኝ ስለምፈልግ ይሄን ነገር ላንሳ። መጀመሪያ መንፈሳዊ ውጊያ ለመዋጋት ምን እናድርግ በሚል ሐሳብ እነዚህን አራት ሐሳቦች መጀመሪያ ልንገራችሁና ወደ ተነሳውበት ነገር ልመልሳችሁ። የመጀመሪያ ይሄን በዚህ ኮንቴክስት እንድታዩ ይፈልጋለሁ። ከዚህ በኋላ የምናገረውን እስካሁን የተናገርኩት በጣም ብዙ ሐሳብ አለው ብያችኋለሁ፣ ግን እዛ ውስጥ ሁሉ መግባት ስለማልችል መንፈሳዊ ውጊያ ለመዋጋት ምን ላድርግ የሚል ሰው ከኔ ጀምሮ ብዙዎች ልንኖር እንችላለን። ብዙ አይነት ትምህርቶች አሉ። ብዙዎቻችን በውጊያ ውስጥ የተለያየ ነገር አሳልፈናል፣ ኤክስፒሪየንስ አለ። ነገር ግን መሰረታዊ የሆኑ ነገሮች ዛሬ እንድንይዝ የምፈልገው አንድ ነገር ልንገራችሁ። ማናችንም እዚህ ቤት ውስጥ ያለን ወደ ዋናው እውነት ስገባ በሁሉም አይነት መንገድ ውስጥ ሰልፍና ውጊያ የሌለብን ሰዎች የለንም። በኋላ መጣበታለሁ ዋና ነገሮች ምን ማንሳት ያለብኝ ነገር ስላለ። ማንም እንደ አማኝ አንድ ሰው ከደህንነቱ ቀጥሎ ከማመን ቀጥሎ የሚያጋጥመው በዚህ ምድር ላይ እስከ ኖህ ድረስ የሚያጋጥመው አንዱ ነገር ውጊያ ነው። ጳውሎስ በቀረውስ ወንድሞች ሆይ ብሎ የቀጠለው ነገር ስላለ እሱ ጋር መጣለሁ። ነገር ግን አንድ ሰው መንፈሳዊ ውጊያ ለመዋጋት ምን ያድርግ፣ እንዴት ይጀምር፣ እንዴት ነው የሚዋጋው የሚለው ነገር ሰብሰብ አድርጌ ልንገራችሁ። የመጀመሪያው የእግዚአብሔር ቃል ነህ የሚልህን የእግዚአብሔር ቃል ተደርጎልሃል የሚልህን ነገር እወቅ። አሜን። በእውቀት ነው የሚጀምረው። ማነህ የሚልህ የእግዚአብሔር ቃል። ለምን ወደዚህኛው ሐሳብ ስመጣ ነግራችኋለሁ። ይሄ ጥያቄ ለኔና ለናንተ ብቻ አይደለም። ኢየሱስ ክርስቶስ አገልግሎቱን የጀመረው በሰልፍ ነው። ይሩመምበር በዮሐንስ ተጠምቆ ወደ ምድረ በዳ ገባ አይደለም? ሰይጣንም ወደሱ መጥቶ the very thing ሰይጣን ኢየሱስን ቻሌንጅ ያደረገውና የተዋጋው የማንነት ጥያቄን የጠየቀው የሰማኝ ሰው አለ? የእግዚአብሔር ልጅ ከሆንክ ነው ያለው። no who you are መጀመሪያ። አሁን ማንነታችን ያለው ጊዜ የለኝም እዛ ውስጥ ሁሉ አልገባም። ማንነታችን ያደግንበት ማንነት አይደለም። ሰዎች የነገሩን አስተማሪዎቻችን የነገሩን ወይ ፋሚሊ የነገረን ማንነት አይደለም እያወራው ያለው የእግዚአብሔር ቃል የሚለን ማንነት አለ። አሜን። ክብር ለእግዚአብሔር ይሁን። ይሄ የመጀመሪያው መሰረታዊ ነገር ነው። ብዙ ዝርዝር ውስጥ ባልገባ በዚህ ኮንቴክስት እንድታዩልኝ ስለምፈልግ ነው። የመጀመሪያው አንድ ሰው መንፈሳዊ ውጊያን ዊን ማድረግ መንፈሳዊ ውጊያ ተዋክቶ ድል ማድረግ የሚችለው በእግዚአብሔር ቃል ማንነቱን ሲያውቅ።
የኔና የእናንተን ማንነት ሰባኪ አይፈጥርልንም። የእግዚአብሔር ቃል ነው የሚፈጥርልን። የሰማኝ አሜን ይበለኝ። የእግዚአብሔር ቃል ነው የሚፈጥርልን። ሁለት ቶሎ ብዬ ልናገር። የእግዚአብሔር ቃል ስለ ጠላትህ የሚለውን ነገር ወቅ። ማን ነው ጠላትህ? ምንድነው ጠላትህ? በምንድን ነው የሚዋጋህ ጠላትህ? የጠላት አመጣጡ፣ አደራረጉ፣ ዌፐንሶቹ ምንድናቸው? እነዚህ አንዱ ልናቃቸው የሚገቡ ነገሮች ናቸው። ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 10 ላይ አንድ የሚናገረው ነገር አለ። ምንድነው የሚለን? ምዕራፍ 10 ላይ ምንም እንኳን በስጋ ልማድ ብንመላለስ ዕቃ ጦራችን ግን ምን አይደለም አለ። በሉልኝ። ምንም እንኳን በስጋ ልማድ ብንመላለስ ምን ማለት ነው? እንደ ማንኛውም ሰው ስራ ይብለን እንመጣለን። እንደ ማንኛውም ሰው እንበላለን፣ እንጠጣለን፣ እንኖራለን፣ እንወልዳለን፣ እናሳድጋለን። ሰዎች ነን። ግን ጳውሎስ ምን ይላል? ይኸውላችሁ ምንም እንኳን በስጋ ልማድ ብንመላለስም የኛ ግን ዕቃ ጦር ማለት ምንድነው? ግብረ መልሳችን። ሰይጣን በስጋ ሲዋጋ አንተ በስጋ አትመልስም። ኦኬ? ለምን? አንተ መንፈሳዊ። ጳውሎስ ምን ይላል? ሰው እዛጋ ስመጣ አንድ ነገር አነሳላችኋለሁ። ሰው በስጋ መዋጋት ከጀመረ ፌል አድርጓል፣ ሚስ አድርጓል። በቃ ኦኬ? ደጋግሞ ጳውሎስ ለቤተ ክርስቲያን እዚህ ላለነው ሰዎች የነገረን ሰይጣንና ስጋ ለይ ነው ያለ። መጋደላችን ደገመው። መጋደላችን በአንድ ቃል ስሙኝ ልንገራችሁ። ለምንድን ነው ጳውሎስ ይሄን የሚነግረን? ሰይጣን ስጋ ውስጥ የመደበቅ አቅም አለው ማለት ነው። ይሰማኛል? በሰው አፍ ውስጥ ይደበቃል። በኢየሱስ ስም ወጋሁት ብለው እንዴ! አዎ፣ በሰው አይምሮ ውስጥ፣ በሰው ልብ ውስጥ፣ በሰው ማንነት ውስጥ። ለዚህ ነው መጽሐፍ ቅዱስ ምን ይላል? የጨለማ ቁራጭ በሰውነት እንዳይኖር ተጠንቀቅ ያለ። ለምንድን ነው? ጨለማ በላያችን ላይ በተለያየ መንገድ ለውጊያ ይመጣል። ኦኬ፣ እዛስ ከመምጣት በፊት ልንገራችሁ። ሶስተኛ የተቃውሞውን ስልት ማወቅ። ምክንያቱም ጳውሎስ ምንም እንኳን በስጋ ልማድ ብንመላለስ ዕቃ ጦራችን ስጋዊ አይደለም አለና የሚቀጥለው አሁን ማውራውን የሚመልስልን ነገር አለ። ዕቃ ጦራችን ስጋዊ አይደለም፣ ነገር ግን ምሽግን ለማፍረስ በእግዚአብሔር ፊት ምንድነው? ብርቱ ነው። እስቲ ብርቱ ነው በሏል። በጣም አንድ ነገር የሚገርመኝ ምንድነው ታውቃላችሁ? ሰይጣን እኛ ያለንን እኛ የለበስነውን የኛ ማንነት በደንብ ያውቀዋል። በጣም ያውቀዋል። እኛን ከምናውቀው በላይ ያውቀዋል። በጣም ያውቀዋል። አንድ ጊዜ ቆየ ሰው ነው፣ ዛሬም በህይወት የለም ያ ሰው፣ ግን ጌታን የሚወድ የሚያገለግል ሰው ነው። አንድ ጊዜ እየጸለይኩ እግዚአብሔር አንድ ነገር አስተማረ። ለዚህ ሰው በኃይለኛ ነገር ውስጥ ያልፋ። በጣም ዛሬ ጧት ትጂ ያጸለየች በጣም ሲገርመኝ ነበር። እና ይሄ ሰውዬ በጣም ኃይለኛ ምሬት የሚያወራው ነገር የሚናገረው ነገር ሊነግራችሁ አልችልም። በጣም ከሚያልፍበት ካለበት ነገር የተናሳ የሆነ በቃ ብድ ነው ምንድነው ነው የምትሉት ካፉ የሚወጣው። እና እኔ እየጸለይኩለት በራእይ ምን ያለው ሰውየው የሆነ ብርሃን በሚመስል ነገር ውስጥ ነው ያለው። እግሩ፣ ሰውነቱ፣ ልብሱ፣ ፊቱ፣ ሁሉ ነገሩ ብርሃን ነገር ውስጥ ነው። እኔ እሱ ያለበትን በዛ አይነት በሚያምር ብርሃን ውስጥ ሆኖ ራሱን እሱ ማየት አልቻለም። እኔ ነኝ አይቼ የምደነግጠው። ልክ ሙሴ አየው። ሙሴ እኮ ራሱ ላይ የነበረውን አያይም ይላል አይደል? እነሱ ነበሩ የሚያው። እኔ ያየው ደነቃለሁ በማየው ራእይ ውስጥ። በኢየሱስ ስም ምን ውስጥ ነው? ምን አይነት መንፈስ ውስጥ ነው ያለው ይሄ ሰውዬ እያልኩ በርቀት ነው የሚያሳየው። ወደሱ በተጠጋው ቁጥር ግን ሰውዬው ነን ስቶፕ የሚያወራው ነገርና እላው ላይ ያለው ነገር አብሮ አይሄድም። ስልክ አንስቼ የመጀመሪያ ነገር ያልኩት እባክህን አፍህን ለውጠው አልኩት። አንድ ቀን ፓስተር መስፍን ሙሉጌታ እኔ ቤት ቡና አፍላልኝ አለኝ። ለምን እነግራችኋለሁ። ቡና ተፈላና አንዳንድ ሰዎች የሆነ ነገር ጨምርለት አሉኝና የማያውቀውን ነገር ተጨመረና ተሰጣው
ከዛ ፓስተር መስፍንን ታውቁታላችሁ ጣጣ የለበትም ቀመስ አደረገና አልጣፈጠውም ዞር ብሎ ወደኔ ያባቴ ልጅ አፌን መልስልኝ አለኝ ዛሬ በኢየሱስ ስም አፌን መልስ በሉት የሰማኛለ ኖ ማተር ዋት በምንም አይነት ነገር ውስጥ ሁን ድል አውራ ኢየሱስ ጌታ በረከት አውራ ኢየሱስ ጌታ የመጨረሻ ሰይጣን የሚያደርገው አንድ ነገር መሰላችሁ ሰው አፉ ለመወሰድ ሌላ ነገሩ ተወስዷል የሰማኝ ሰው አለ አናኒ አፋችሁ ሲሄዳት መልስ በሉት አሜን ኢየሱስ ጌታ ነው ኦኬ ወደ ሐሳቤ ልምጣ እንዳልኳችሁ እንግዲህ ይሄን ሐሳብ እንዴት ጀምሬ እንዴት እንደምጨርስ አላውቅም ግን ጳውሎስ ወደሚለው ነገር ወደዚህ ዋንኛው ሐሳብ ልምጣና ሐሳቤን ማጠቃለያ ላሳያችሁ ጳውሎስ ሲጀምር መጨረሻ ሮሜ ማን ነው ምዕራፍ 6 ላይ በቀረውስ ወንድሞች ሆይ አለና የቀረ ነገር እንዳለ ሲያስታውሳቸው ሲጀምር እንዳልኳችሁ የጀመረው በሰማያዊ ስፍራ ተባርካችኋል አሁን እነዚህን ያላችሁ አንደኛው የእግዚአብሔር ቃል ነህ የሚልህን ማወቅ ብያለሁ ማን ነህ የሚልህን ምን ተደርጎልሃል የሚልህን ማወቅ ብያችኋለሁ ሁለተኛው የእግዚአብሔር ቃል ስለ ጠላት ስለ ሰይጣን የሚናገረው ነገር ጠንቅቀን እንወቅ ብያችኋለሁ ሶስተኛ የምንቃወምበትን ስልት ማወቅ ብያችኋለሁ አራተኛ የዚህን ሐሳብ የምናጠቃልልበት የእግዚአብሔርን ዕቃ ጦር በአግባብ መልበስ አሜን በአግባብ መልበስ ያ ሰው ነው ሁሉ ጊዜ ከውጊያው በላይ መሆን የሚችለው ኦኬ በዚህ ኮንቴክስት ስሙኝ ማለት አሁን ጳውሎስ ምዕራፍ 6 ከመግባቱ በፊት ምዕራፍ 1 ሲጀምር ምን ብሏቸዋል በሰማያዊ ስፍራ ተባርካችኋል አለ ኦኬ ቀጠለና ደግሞ ምዕራፍ 2 ላይ ሲመጣ ምን አለን እኛንም ከክርስቶስ ጋር ምን አረገን ይላል በሉት አስነሳን እና ከዛስ ምን አረገን አለ በአብ ቀኝ አስቀመጠን ይላል ልብ በሉ ይሄን ያውሳ መጣና ምዕራፍ 6 ላይ ሲደርስ በቀረውስ ወንድሞች ሆይ በጌታና በኃይሉ ችሎት የበረታችሁ ነው አንድ ነገር ይቀራችኋል አለ አንድ ነገር ይቀራችኋል እሱ ምንድነው ቀደም የተነሳውበትን ነገር እንዳትረሱ ጳውሎስ ሰዎቹ ያሉበትን ድባብ ሰዎቹ የሚኖሩበትን ዓለም ስለሚያቀው ወደ እነሱ ጋር በገባ ጊዜ የነበረው መንፈሳዊ ውጊያ ስለሚያቀው ጳውሎስ በዚህ መልክ ይገልጠዋል በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ አለ ኦኬ አሁን አንድ በጣም ወሳኝ ነገር ላነሳ የምፈልገው ነገር አለ ለምንድን ነው ቤተክርስቲያን ዛሬ በመንፈሳዊ ውጊያ ውስጥ ዝንጉነት የሚበዛው አይታችኋል በቃ አንዳንድ ጊዜ ተቀስቅሶ ነው ሰው የሚቃወመው ራሱ ተቃው ምናምን ተብሎ ነው ምን ማለት ነው እኔ ሁሌ የምለው አንድ ነገር አለ በእግዚአብሔር ቤት ውስጥ ሶስት አይነት ተዋጊዎች አሉ በመንፈሳዊ ውጊያ ውስጥ አንደኛው በመንፈስ የሚዋጉ አሉ ሁለተኞቹ በስጋ የሚዋጉ አሉ ሶስተኞቹ ደግሞ ዘገምተኛ ተዋጊዎች አሉ ዘገምተኛ ተዋጊ ማለት ፓሲቭ ማይንድ ማለት ነው ሌላ መተርጎሚያ ስለሌለ ነው በሌላ እንዳትወስዱ እነዚህ ዘገምተኛ ተዋጊዎች ማለት ምንድነው ፓሲቭ ማይንድ በቃ በምንም አይነት ጦርነት ውስጥ ሆነው አይሞቃቸውም አይቀዘቀዛቸውም አንዳንድ ጊዜ በጣም የሚገርመው ነገር ልንገራችሁ አንዳንዶቻችን ለአንዳንድ ሰዎች ስትጸልዩ በምን አይነት ውጊያ ውስጥ እንዳሉ እነሱ ተረድታችሁ እናንተ እንደዛ የተንገበገባችሁ ለነሱ ስትጸልዩ እነሱ ንቅንቅ አይሉ ዳስ ማች አቀዝቅዟቸዋል እየሰማችሁ ነው ያው አሁን እኔ ለምንድን ነው የምትነግረን ብትሉኝ የኔና የናንተ ጥሪ መንፈሳዊ ውጊያ እንድንዋጋ ነው አሜን ሰማኝ አሜን ይበለኝ በስጋ የሚዋጉ ሰዎች በኋላ ክፍሉ ላይ ሲመጣ እናገራለሁ አሁን ወደ ኤፌሶን ተመለሱልኝና ከጊዜ አንፃር እዛው አካባቢ ያለውን ብቻ ተናገሬ መጨረስ ነው የምችለው ወደ ሌላው ነገር መግባት ስለማችል ለጠቅላላ ዕውቀት እንዲሆነን አንድ ነገር ላነሳ ፈልጋለሁ አንድ እግዚአብሔር ሰው ምን ይላል ስለ መንፈሳዊ ውጊያ ሲያስተምር ለረጅም ጊዜ የኔን ህይወት የለወጠና የኔን ሁሉ ጊዜ እንድነቃ ከሚያደርጉኝ ነገሮች ሶስት ነገሮች ያነሳል ትልቅ የእግዚአብሔር ሰው ነው እና በመጽሐፉ ላይ ምን ይላል መንፈሳዊ ውጊያ ራሱ ዴንጀር ውስጥ ገብቷል አደጋ ውስጥ ገብቷል አለ ዋው
ብዬ ቀልቤን በጣም የያዘኝ የመጀመሪያው እሱ ነው። ምን ማለቱ ነው? ሶስት ነገሮች ሲያስቀምጥ ምን ይላል? የመጀመሪያው አለ thinking that there is no warfare አለ። አንዳንድ ሰዎች ይሄ ያመለካከት ጉዳይ ነው። ውጊያ የለም ብለው ራሳቸውን ይሸነግላሉ እያለ ነው። ምንድነው? thinking that there is no warfare ውጊያ የለም ብሎ ራስን ያወራውት ያለው ነገር ግልጽ ነው አይደል? አቤት ይሄ የመጀመሪያው መንፈሳዊ ውጊያን ማናናቅ በራሱ ውጊያ ነው። የሰማኝ አለ? ራሱ መንፈሳዊ ውጊያን ሰዎች ሲያናንቁ ከሰማችሁ they are under attack። ሁለተኛ avoiding the warfare ውጊያን ከመጋፈጥ ይልቅ ከውጊያው ራስን ማሸሽ። የውላችሁ ውጊያውን በመሸሽ አትዋጡትም። የሰማኛል? በመጋፈጥ ነው የምትዋጋው። እኔ አዲስ ክርስቲያን እያለሁ አንድ እግዚአብሔር ሰው ሲያስተምሩ አገር ቤት እያለሁ በህይወቴ የማረሳው አንድ ነገር አስተማሩ። ሁሉም መንፈሳዊ ውጊያ ቆመን የምንዋጋው ነው። አንድ ውጊያ አለ የሸሸን የምንዋጋው አሉ። ዳኒ ገብቶታል። አንተ ግን የእግዚአብሔር ሰው ከዝሙት ሽሽ ነው። አባቴ ቆመህ አትዋጋም እሱን አለ። እግር አውጭኝ ኃይሌ ገብረስላሴ ቀድመህ ከዝሙት መንበር ነው የሚለው። ሽሽ የሚልህ እሱን ብቻ ነው። ተዋጋ የሚልህ ግን ቆመህ ክብር ለእግዚአብሔር ይሁን። አሁን ይሄንን የማነሳበት ምክንያት አለኝ። ሶስተኛው ልንገራችሁ። ሶስተኛ በተሳሳተ የውጊያ ስልት መጠቀም fighting with the wrong weapons ይላል። fighting with the wrong weapons ይሄ በጣም እንድንነቃ ስለሚያደርገን ከዚህ በመነሳት ወደ ኤፌሶን የመጨረሻ ሐሳብ ልናገርበትና በቀሩት ደቂቃዎች ተናግሬ ሐሳቤን ልሰብስብ። ተመለሱልኝ ወደ ኤፌሶን ምዕራፍ 6 ቁጥር 10 ላይ ክፍሉን በማንበብ እንጀምር የተወሰኑትን። በቀረው በጌታና በኃይሉ ችሎት የበረታችሁ ሁኑ። ከዛስ የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ምን በሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆች ከስልጣናት ጋር ከዚህም ከጨለማው ዓለም ገዢ ጋር በሰማያዊ ስፍራ ካሉ ከክፋት መንፈሳዊ ሰራዊት ጋር ነው። ይኸውላችሁ ጳውሎስ እንደ ቤተ ክርስቲያን ሊያሳስበን የሚወደው ነገር ሁለት ነገር አለ። ክብር ለእግዚአብሔር ይሁን። ይህን ሳስብ በጣም ያነቃቃኛል። አንደኛው ውጊያው ሪል ነው እያለን ነው። አሜን። እዚህ ድምጻችሁ ልስማ፣ አይዟችሁ። ውጊያው ሪል ነው። በትዳር ይመጣል፣ በገንዘብ ይመጣል፣ በፋይናንስ ይመጣል፣ በጤንነት ይመጣል፣ በአገልግሎት ይመጣል፣ በልጆች ይመጣል፣ በፈለገው መንገድ ይመጣል። እሱ ይሳካልኛል ብሎ በሚያስበው መንገድ ሁሉ ሊዋጋ ይመጣል። ውጊያው ሪል ነው። የመጀመሪያው ነገር እኛ እንደ ቤተ ክርስቲያን እንደ አማኝ ሁሉ ጊዜ ራሳችንን ልናነቃ የሚገባን አንድ ነገር አለ። በጣም አንድ ቦታ ላይ መጽሐፍ ቅዱስ ሳነብ በጣም የሚገርመኝ ቃል ልንገራችሁ። ጌታ ምን ይላል? ማነው ጴጥሮስ አንድ ቦታ ላይ ያዕቆብና ጴጥሮስ አንድ ነገር ይናገራሉ። ዲያብሎስን ተቃወሙት በሉቴን ቃል ከናንተ ምን ይላል? ባለፈው ቴዲን ትምህርት አስተምሮናል። ለእግዚአብሔር ምን በሉ ተገዙ። መጀመሪያ ይውላችሁ አራት ነገሮች ያነሳል። መጀመሪያ ለእግዚአብሔር ተገዙ አለ። ሁለት በመጠን ኑሩ አለ። ሶስት ንቁ አለ። አራት በእምነት ተቃወሙት ይላል። የሰማኛለ? ስንቃወም የጠላትን ስራ ስንቃወም የእግዚአብሔር ቃል መጀመሪያ የሚነግረን ምንድነው? መገዛት ያለበት ነገር ሁሉ ለእግዚአብሔር ይገዛል። ባልተገዛ ማንነት ያስቀዋል። ልጆች እኮ አልተገዙ። ስላልተገዙ in Jesus name ብለው ሲመጡ ያልተገዛው ነገር ድሮ ሰዎች አጋነን ሲያወጡ ሁሉም እውነት ስለሆነ አይደለም በነገራችን ላይ እና አንዳንድ ሰዎች አጋነን ሲያወጡ እንደ አንተን አላቀም እንደ እዛ ሰፈር ምናምን ብሎ ያወራል። ሁለቱም ሰፈር ስታር መሆን አይቻልም። አንዱ ሰፈር ልም ብለ መጥፋት አለበት። የሰማኛለ? እዚህ ነው ኮከብ ኮንክ፣ እዚህ ነው ኮከብ የምትሆነው።
በጓዳ ያልተገዛ ሰው በአደባባይ ክፉን መግዛት አይችልም። ኢየሱስ ክርስቶስ ጌታ ማን ነው? አንድ ጸሐፊ የባዮላ ዩኒቨርሲቲ የአስተማሪ ነው ጋሻለሙ ሲነግረኝ አስተማሪ ነበር አለ። ኤድዋርድ መርፊ የሚባል አንድ ቡክ ኦፍ ስፒሪቹዋል ዋርፌር በጣም ትልቅ መጽሐፍ ነው። ሂውጅ በጣም የሚገርም መጽሐፍ። እንደውም አንድ እግዚአብሔር ሰው ምን ብሎ ተናግሯል? አንድ ሰው ስፒሪቹዋል ዋርፌር ለማስተማርም ለመማርም የኤድዋርድ መርፊ መጽሐፍ ካላነበበ በስተቀር ኢንኮምፕሊት ነው እስከማለት ድረስ ደርሷል። ሰውየው በጣም ኢምፕረስ ከመሆኑ የተነሳ እኔ በጣም ህይወቴን ከለወጠው መጽሐፍ አንዱ እሱ ነው። እና ይህ ሰውዬ አንድ መጽሐፉ ላይ ምን ብሎ ይናገራል? አጋንንቱን ሲያወጣ መጽሐፍ ብቻ ሳይሆን በጣም ኃይለኛ ኢንካውንተር አለው አጋንንትን በማውጣት እና አንድ ቦታ ላይ አጋንንት እያወጣው አጋንንት የሚወጣውን ሰው በመንፈስ ጠየቅኩ አለ። የኔ ማስተር አለ ጌታ ኢየሱስ ያንተን ማስተር ድል እንዳደረገው ታምናለህ ሲል አዎ ያውን ቦታውን ልንገራለሁ። አሁን ብዙ እኔ ራሴ I was expecting በቀራንዮ መስቀል ላይ ነው የሚለውን ነገር ይላል ብዬ ሰይጣን ነገር ግን ሲለፈልፍ መንፈሱ ያለው ሰውየው መጽሐፉ ላይ ምን ይላል? ያንተ ማስተር የኔ ማስተር ዲፊት ያደረገው አለ You remember ጌታችን ኢየሱስ ክርስቶስ ወደ ምድረ በዳ ወጥቶ ሰይጣንም በብዙ ጥያቄዎች ጠየቀው። ከዛ እግዚአብሔር ቃል ምን ብሎ ይናገራል? ሰይጣንን ፈተናውን በጨረሰ ጊዜ ከሱ ምን አለ ይላል? ሃሌሉያ ኢየሱስ አስጨረሰው እንጂ አቤት ይሄ ይግባ በእናንተ ውስጥ ሰይጣን ኢየሱስን አላስጨረሰው። ከዛስ የሚቀጥለው ቻፕተር ስታነቡ የዚህ ሰውዬ አባባል የገባኝ በዛ ምድረ በዳ ነው ዲፊት የሆንኩት ያለው ሰይጣን ለምን ልክ የሚቀጥለው ምዕራፍ ላይ ስታነቡ ኢየሱስ ወደ ቤተ መቅደስ ሲገባ ቤተ መቅደስ የነበሩት አጋንንት ሁሉ ጮሁ አንተ ቅዱስ እግዚአብሔር ልጅ ሆይ ልታጠፋን መጣህን ብለው ጮሁ ይላል። የተመቱት ምድረ በዳ ውስጥ ነው። አሜን። የተመቱት በጓዳህ ነው። አሜን። የሰማኝ አሜን ይበል። አሜን። ስለዚህ አንድ ነገር ቶሎ ብዬ ልንገራችሁ። ጳውሎስ የሚነግረን የመጀመሪያው ውጊያው ሪል ነው። ሁለተኛ እየነገረን ያለው ነገር ደግሞ ውጊያው ስጋዊ አይደለም። አቤት ስጋዊ አይደለም። የምንዋጋበት መንገድ ሰይጣን በተለያየ መንገድ ሊመጣ ይችላል። እኛ ግን የምንዋጋበት መንገድ ስጋዊ አይደለም። የሰማኝ አሜን ይበለኝ። ምደጋግመው ጳውሎስ ስለደጋገመው ነው። ምንዋጋው በስጋ አይደለም። በየትኛው መንገድ ይምጣ ከበስተጀርባ ያለው መንፈስ ምታው። በሱ ላይ የሚሰራው መንፈስ ምታው። አይኑ የበራለት ሰው ያቀዋል። ማውራው ነገር ግልጽ ነው ማውራው። አዎ ስለዚህ እግዚአብሔር ቃል ምን ይላል? ሶስተኛውን ሐሳብ ላንሳና በዚህ ሐሳብ ላጠቃለው። ሁሉንም ነገር ለመናገር አልችልም ብያቸዋለሁ፣ ግን የተወሰኑትን ላንሳ። ቁጥር 13 ጀምሮ ያለውን ቃል ይውልኝ። ኤፌሶን 6:13 ስለዚህም በክፉ ቀን ለመቃወም ሁሉን ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ወይም አንሱ። አሁን እቺን በዚህ ሐሳብ ነው ማጠቃለል እንፈልገው። ሌላውን ዝርዝር እናንተ በራሳችሁ ሰርች አድርጉ። ቁጥር 14-15 እንግዲህ አለ ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉትን የእምነት ጋሻ አንሱ። 17 የመዳንን ራስ ቁር የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ቁጥር 18ን አትርሱ፣ ብዙ ሰዎች ይረሷታል። በጸሎትና በልመና ሁሉ ዘወትር በምን ጸልዩ? በመንፈስ ጸልዩ። በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ምን በሉ? ትጉ። ያውላችሁ እኔ ጊዜ ስለሌለኝ ባቀረችው 10 ደቂቃ አንድ ሐሳብ ላሳችሁና ልጨርስ። መንፈሳዊ ውጊያ ሪል ነው። መንፈሳዊ ውጊያ የምናመልጠው የምንሸሸው አይደለም። መንፈሳዊ ውጊያ ቆመን የምንዋጋው ነው። ወደ ልብሱን ተናግሬ ወደ ማጠቃላይ ከመምጣቴ በፊት ግን አንድ ነገር ልንገራችሁ።
የእግዚአብሔር ቃል አሁን እዚህ ቦታ ላይ 6 ነገሮች በወፍ በረር ጳውሎስ ያነሳል። አንደኛ ዝናር ይላል፣ 2 ጥሩር ይላል፣ 3 ጫማ ይላል፣ 4 ጋሻ ይላል፣ 5 የራስ ቁር ይላል፣ 6 የመንፈስ ሰይፍ ይላል። እኔ ጋር ናቸው። አሁን የምታውቁትን ታሪክ ነው የምነግራችኋለሁ። ሊበሱት ካለም በኋላ አንደኛው ዝናር አለ፣ ምናችን ላይ ወገብን ታጠቅ። ሁለተኛ ጥሩር አለ፣ ልብህን ጠብቅ። ጥሩር ያለው ደረት ላይ ነው። ልብህን ጠብቅ። 3 ጫማ አለን፣ በሰላም ጸንተ ቁም አለ። 4 ጋሻ አለ፣ ፍላጻውን መመከት ነው አለ። 5 የራስ ቁር ነው አለ፣ አእምሮ የተጠበቀ ይሁን አለ። መንፈሳዊ ውጊያ ዳዊት እንደዚህ ይላል፣ አቤቱ በሰልፍ ቀን ራስን ሸፈንክ የሚል ቃል አለ። በሰልፍ ቀን ራስ ከተጋለጠ፣ አእምሮ ከተጋለጠ፣ ሐሳብ ከተጋለጠ መንፈሳዊ ውጊያ የእግር ውጊያ አይደለም፣ የወገብ ውጊያ አይደለም፣ የጨጓራ ውጊያ አይደለም፣ የአእምሮ ውጊያ ነው። ሰው ጨጓራውን ጉበቱ ምናምን የምንለው ሆድቃችን ሲበጠበጥ ቢሆን አእምሮ የተበጠበጠ ለታ እኩል አይሆንም። የሰማኛለ የተበጠበጠው ሌላ ነገርም በሞላ በአእምሮ ታረጋጋዋለህ። አረ የሰማኛ ምን ይበል። ከነዚህ ነገሮች ልብ ብላችሁ እንደሆነ አምስቱ የሚናገሩት መከላከልን ነው። ምን ያክል vulnerable እንደሆነ እንድታዩ ፈልጋለሁ። አምስቱ የሚያወሩት 6 ነገሮች ዘረዘረ ጳውሎስ። አምስቱ የሚያወሩት ራስን ስለመሸፈን ነው። አንዱ ብቻ ነው ሰይፍ ተብሎ የተሰጠ። ስለዚህ ጳውሎስ እየነገረን ያለው ምንድነው? ግድ ነው ተሸፍኖ መኖር፣ ግድ ነው ለብሶ መኖር። የሰማኝ አሜን ይበል። ኦኬ ቶሎ ብዬ ከጊዜ አንፃር ላሳያችሁ። አሁንም ጳውሎስ ምን ይላል? እነዚህን ነገሮች ደግሞ እንደዚህ ይላቸዋል። ዝናርህን፣ ጥሩርህን፣ ጫማህን፣ ጋሻህን፣ የራስ ቁርህን፣ የመንፈሱን ሰይፍ ምን ይለዋል? እዚህ ጋር በአንዳንድ ቦታ ላይ ሲያነሳው ምን ይላል? እምነት፣ ጽድቅ፣ ሰላም ነው። እውነት፣ ጽድቅ፣ ሰላም፣ እምነት፣ ደህንነት የእግዚአብሔር ቃል ይለዋል። አሁን እነዚህን ነገሮች በዚህ ሐሳብ ላጠቃልላችሁ። የእግዚአብሔርን ዕቃ ጦር ልትለብሱ ወይም አንድ ሰው የእግዚአብሔርን ዕቃ ጦር ለብሶ አንድ ቃል አለች በጣም የምወዳት እዚህ ጋር ምን ትላለች መሰላችሁ? እዛ 6 ላይ ያለችው አንድ ቃል አለች በጣም የምትገርመኝ ቃል። ስለዚህም በክፉ ቀን ለመቃወም ይላል። ስለዚህ በክፉ ቀን ምን ለመሆን? ለመቃወም። ይኸውላችሁ ጠላት የለበሰና ያለበሰ ያውቃል። በምን በሉኝ? በመገለጥ አይደለም። የሆነ ነገር ይወረውርብሽና ጧስ ያረግሽ እንዳለበሽ ያውቃል። የሰማኝ ሰው አለ? ስሚዝ ውግወርድ ምን ይላል? A fly cannot sit on the hot plate ይላል። በእኔ ምን እለዋለሁ? በጋለ ሳህን ላይ ዝንብ አይቀመጥም። በመንፈስ ስትግል የሚመጣ ፍላጻ ሁሉ ጧ ብሎ ነው ይሞተው እንጂ አያገኘህም። የሰማኛለ? መላጥያ በምትባል ወደብ ደረስን፣ አሕዛብ ቸርነት አደረጉልን አለ ጳውሎስ። ከዛ ሁሉ ስብርባሪ በኋላ ጭራሮ እየለቀምን ጊዜው ክረምት ነበርና ጭራሮ እየለቀምን ስንከት አንዲት ቃል አለች ምትባርከኝ። ከሙቀቱ የተነሳ እፉኝት ወጣ ነደፈች። ወዳጄ ሙቀት ከሌለ ውስጥህ እፉኝት አያገኘህም። እፉኝት የሚመጣ ሙቀት እንዳለ ሲያዝ በመንፈስ ስትግል ነው እፉኝት የሚመጣ። ግን የእግዚአብሔር ቃል ሲናገር ምን ይላል? አቤት አቤት ተባበሩት። ዳኒ ምን አረጋት ነው የሚለው? እጃችሁን አንሱና አራግፈዋለሁ በሉ። ዛሬ በእውነት የእግዚአብሔር ቃል እንዲህ ነው። ልብሳችሁ እውነት ነው፣ ልብሳችሁ ጽድቅ ነው፣ ልብሳችሁ ሰላም ነው፣ ልብሳችሁ እምነት ነው፣ ልብሳችሁ ደህንነት ነው፣ ልብሳችሁ የእግዚአብሔር ቃል ነው ካለም በኋላ እንደዚህ ብዬ መጨረስ ፈልጋለሁ። መንፈሳዊ አቅም ያላቸው ሰዎች ለብሰው የተገኙ ብቻ ናቸው። በጨለማው ዓለም ላይ አቅም የሚያገኙ ሰዎች የለበሱ ሰዎች ናቸው።
ጽድቅን ለብሰው ምን እያልኳችሁ ነው? በእውነት የመኖርን አቅም ይሰጣቸዋል ልብሱ። አረ አሜናችሁ ልስ በእውነት የመኖርን አቅም ይሰጣቸዋል። በጽድቅ የመኖርን አቅም ይሰጣቸዋል ልብሱ። ይሄ ቃል ነው። በሰላም የመኖርን አቅም ይሰጣቸዋል። የለበሰ ሰው ሁሉ አቅም አለው። ይሰማኛል? ልብስ ሁሉ እያንዳንዱ ልብስ ሁሉ እኮ ሜሴጅ አለው አይደለም? ሜሴጅ አለው። እያንዳንዱ ልብሶች ሁሉ ስም አላቸው። የስፖርት ልብስ አለ፣ የሚሊተሪ ልብስ አለ አይደለም? የሰርግ ቤት ልብስ አለ፣ የምናምን ልብስ አለ። ልብስ ሁሉ እኮ የራሱ መገለጫ አለው። የራሱ መገለጫ አለው። ዛሬ የምነግራችሁ ያለው ምንድነው? ለብሰን እንገኝ። አቅም የሚመጣው የሆነ ቁጭ ብለን የሆነ መልእክት ስለሰማን የሆነ ሳምባዲ ስለጸለየ ወይም የሆነ ነገር ስለሆነልን አይደለም። ለብሰን ስንገኝ ነው። ለራሳችን ለብሰን ስንገኝ በእውነት የመኖርን አቅም፣ በጽድቅ የመኖርን አቅም፣ በሰላም የመኖርን አቅም፣ በእምነት የመኖርን አቅም፣ ደህንነታችንን ጠብቆ የመኖር አቅም። አንዳንድ ሰዎች ስለ ደህንነት ሲወራ ደህንነት የሚሉት የዘላለምን ሕይወት ብቻ። አረ በመንፈስ በነፍስ በስጋ ያለህን ደህንነት መጠበቅ አለበት። የሰማኛለ? አዎ። አይምሮ በደህንነት መኖር አለበት። ትዳር በደህንነት መኖር አለበት። ልጆች በደህንነት መኖር አለባቸው። ሕይወት በደህንነት መኖር። ደህንነት ፓኬጁ ሁሉንም ነው። ሃሌሉያ። የለበሱ ሰዎች ያስታውቃሉ። ለዚህ ነው የእግዚአብሔር ቃል ይሄንን እንደዚህ ብዬ ብጨርሰው ደስ ይለኛል። ጌታችን ኢየሱስ ክርስቶስ ስለ ቤተ ክርስቲያን ሲናገር የገሃነም ደጆች አይቋቋሟትም፣ አይችሏትም። የለበሱ ሰዎች ጽድቁን የለበሱ፣ እውነቱን የለበሱ፣ ሰላሙን የለበሱ፣ ቃሉን የለበሱ፣ መንፈሱን የለበሱ፣ ክብር ለእግዚአብሔር ይሁን። የሚቋቋማቸው ምን የለም የለም። አንድ ቦታ ላይ ይሄን ቃል አንብበውና ወደ ጸሎት እንድንሄድ ጠይቃችኋለሁ። ይሄ ሉቃስ ላይ ያለ አንድ ቃል አለ፣ በጣም ወደው ቃል። ሉቃስ 10 የምታውቁት ቃል ነው። ጌታ ሆይ አጋንንትስ እንኳን በስምህ ተገዙልን አሉት። እርሱም እንዲህ አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ፣ እስቲ አንድ ጩሁና ወድቋል በሉ። ሃሌሉያ። ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እንግዲህ እባቡና ጊንጡን ምን ታደርጉት ዘንድ በሉልኝ እኔ ብያቸዋለሁ ቅድም። ምክንያቱም መንፈሳዊን ውጊያ አመት ለናስተምረውና ስንማረው የነበረ ነገር ስለሆነ ዛሬ ሁሉንም ማንሳት አልችልም። የሰላም አምላክ ከፊታችሁ ቀድሞ ሰይጣን ዲያብሎስን አለ ጳውሎስ ሮሜ ላይ ከግራችሁ በታች ምን ያደርገዋል በሉልኝ። ምን ያደርገዋል? this is a promise ለኔና ለእናንተ የተሰጠ የሰላም አምላክ ሰይጣን ዲያብሎስን አረ አሜን አሜን ነገ ላይ ስለሚያደርገው ነገ ላይ ስለሚገለጠው የጨለማ ስራ እየፈራው አልኖርም። የሰላም አምላክ ከኔ ጋር አለ። የሰይጣንን ስራ ከፊቴ ወጥቶ ይረግጠዋል። በዛ አላቆመም። ጌታ ምን አለን? ሰይጣን እንደ መብረቅ። እናንተ መብረቅ ያየ ሰው አለ? መብረቅ ያየ ሰው የለንም እኮ። መብረቅ እኮ እኛ ቱቱ ሲል የሆነ እንደ ፍሎረሰንት መብራት ሊጠፋ የናፈቀ መብራት ብልይ ድርግም እንደሚለው እንደሱ ነው በድምጹ በመናምን እንጂ መብረቅ ወርዶ ምን ሊሰራ እንደሚችል አይዲያ የለንም። ሰይጣን እንደ መብረቅ ሁለት ነገር ላይ ያስታውሰኛል። ይሄ ምን በሉኝ? የእግዚአብሔር ቃል ዘካርያስ ላይ ሊቀ ካህኑን ማነው ኢያሱን ሰይጣን ድፋም ልብስ አልብሶ በእግዚአብሔር ቀኝ ቆሞ ይከሰው ነበር ይላል። አይገርምም? የት ቆሞ ይከሰው ነበር ይላል። ከሳሹ ይከሰው ነበር።
የእግዚአብሔር መልአክ ስለዚህ ሰው ሲዳኝለት ምን አለው? ኢየሩሳሌምን የመረጠ እግዚአብሔር ምን ይበልህ? ይገስጽህ አለው ይላል። ኢማጂን አድርጉ በብሉይ ኪዳን የነበረውን ትንንቅ አይደለም? ምን ማለት ነው? ሰይጣን የዚህን አክል አክሰስ ነበረው እኛን ለመቃወም፣ እኛን ለመክሰስ፣ እኛን አታክ ለማድረግ። ጌታ ግን ምን አለን? ይሄ እኮ ገና ከመስቀሉ በፊት ነው። እናንተ ከመስቀሉ በፊት ነው። ይሄ ከመስቀሉ በፊት ሰይጣን እንደ መብረቅ ከሰማይ ሲወድቅ ምን አለ? ይሄ እኮ ምንም አዋጅ አይተካውም። የሰማኝ ሰው አለ? ምንም አዋጅ አይተካውም። እኔና እናንተ የምንዋጋው ሰይጣን የወደቀ ሰይጣን፣ የወደቀ ሰይጣን። የመጀመሪያው ቅድመ የእግዚአብሔር ቃል የሚለውን ሳንል ለምን መሰላችሁ? ሰይጣን በባህሪው ማአት አይነት ኦኬ ለጠቅላላ እውቀት እኔ ይሄንን ጌታ ካስተማረኝና ከገለጠልኝ በኋላ አመለካከቴ በጣም ስለተለወጠ በሁለት ደቂቃ ጥቅስ ነው የምሰጣችሁ። ከውድቀት በኋላ አራቱን የሰይጣን አድራሻዎች ነግራችኋል። we need to know ከማጋ ፋይት እንደምናደርግ። የሰማኝ ሰው አለ? ኦኬ በጣም በወፍ በር ነው ማሳያችኋለሁ። ኦኬ አንደኛው ሮሜ 6 ቁጥር 10 ቀደም መጋደላችን ከደምና ከስጋ ጋር አይደለም ከርኩሳን መናፍስት በሰማይ ስፍራ ካሉ ሰራዊት ጋር ነው ይላል። የት ነው ያሉት? በሉት ቶሎ በሉ ነው። በሰማይ ስፍራ ነው። ኦኬ ቶሎ ብዬ በወፍ በር 12 ማቴዎስ 12:43 ላይ ስለ አንክሊን ስፒሪት ጌታ ይናገራል። መንፈሱ ተገዝቶ የወጣለት ሰው መንፈሱ ወደ ምድረ በዳ ሄዶ የሚያርፍበት ሲያጣ ተመልሶ መጥቶ በሰውየው ውስጥ ይገባል ይላል አይደል? ነስቶ ስላገኘው those are the spirit በሰዎች ላይ ሊሰሩ አክሰስ ያላቸው። ይሄ አንደኛው ከውድቀት በኋላ ሰይጣንት እንዳለ ያሳየናል። ሁለተኛ ላሳያችሁ። ይሄ በጣም ይሄ አንደርስታንዲንግ ካላችሁ ውጊያውን ያቀልላችኋል። ሁለተኛው ላሳያችሁ። ቶሎ በሉና ራዕይ ምዕራፍ 9 ላይ ቶሎ ይስጡ። ቶሎ በሉና ራዕይ ምዕራፍ 9 ምዕራፍ 9 ላይ ሁለት ጥቅሶች ቶሎ እናንብብ። ምዕራፍ 9 ቁጥር 1 እንደዚህ ይላል። አምስተኛው መልአክ መለከቱን ነፋ፣ ከሰማይ ወደ ምድር የወደቀውን ኮከብ አየሁ። ኦኬ እሱም ሰይጣን ነው። ኮከቡም የጥልቁ ጉድጓድ መክፈቻ ተሰጠው ይልና ከዛ በኋላ ከዘረዘረው በኋላ ቁጥር 11 ላይ ሄዱልኝ። በላያቸው ንጉስ ነበራቸው፣ እርሱም የጥልቁ ጉድጓድ መልአክ ነው። ስሙም በዕብራይስጥ አብዶን በግሪክ ደግሞ አጶሊዮን ይባላል። the destroyer ማለት ነው፣ አጥፊው ማለት ነው። ኦኬ የት ነው ያለው? በሉልኝ በሉት። የት ነው ያለው? ቶሎ በሉና የት ነው ያለው? በቃ ኧረ እረፍ በል። የሰማኛለ? አየር ላይ አይደለም ይሄኛው ያለው። የት ነው ያለው? ይሄው በቃ ምንኛው ነው አየር ላይ። እኔ ምን አልኩኝ? እነዚህ ቢለቀቁ ምን ነው ነበር አልኩ። ኦኬ ሶስተኛው ላሳያችሁ። እዛው ምዕራፍ 9 ቁጥር 13 በስድስተኛው መልአክ መለከቱን ነፋ፣ በእግዚአብሔር ፊት ካለው በወርቅ ከተሰራው መሰዊያ ቀንዶች ድምጽ ሲመጣ ሰማው። ድምጹም መለከት የያዘውን ስድስተኛው መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸዋለሁ ይላል። ይሄ የሚናገረው ስለ ሺው ዓመት ስለሚያወራ ነው። አሁን ምነግራችሁ። ሶስተኛው የት ነው ያለው? በታላቁ ወንዝ በኤፍራጥስ ታሰሩ። እንደውም አሁን ሪሰንት ኒውስ ሰምታችኋል? የኤፍራጥስ ወንዝ
እየቀነሰ ነው ኒውስ አልሰማችሁም እንደዚህ ያን ነገር እየቀነሰ ነውና የሆነ ዊርድ የሆነ ድምጽ እየሰማን ነው የሚሉ ሳይንቲስቶች ሆኑ ጋዜጠኞች ሆኑ አየር ላይ ግን ይወራል እኛ ግን መጽሐፉ ነግሮናል በታላቅ ወንዝ በኤፍራጥስ የታሰሩት 4 አሉ ይላል ኦኬ የመጨረሻው ላሳያችሁ ይሄ በጣም ወሳኝ ነገር ነው ብዬ ስለማመን እነዚህ የታሰሩት የሚላቸው አሁን በሶስተኛ ምናወራቸው እኛ በባህል ድሮ ልጆኜ ሲባል ስለምሰራ እኔም ደጋግመው ነበር እንጦርጦሮስ ውረድ ይባል ነበር አይደል እኔ እንደው አንዴ ሰዎች የተናደዱበትንም ሰው እንጦርጦሮስ ይውረድ ይላሉ ወይ እንጦርጦሮስ anyways ቃሉ ወደ አማርኛ ተተርጉሞ ነው እንጂ ግሪክ ቃል ነው በነገራችን ላይ ቶርትሮስ ነው የሚለው አራተኛው ልንገራችሁ አራተኛው ይሁዳ ምዕራፍ ነው ይሁዳ ምዕራፍ 1:9 ላይ ያለው እነዚህኑ ቀደም ነው ምዕራፍ 1 ቁጥር 6 ላይ ይሁዳ መኖሪያቸውን የተውትን እንጂ ራሳቸውን አለቅነት ያልጠበቁትን መልአክ በዘላለም እስራት በጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል ወይ thank you Jesus ነው ያልኩት ታስረውልሃል በሉት አንድ ሰው ሃሌሉያ ምዕራፍ 9 ቁጥር 14 ላይ ያለውን የመጨረሻው ሐሳብ ነው ይሄንን ብዬ ልጨርስ እነዚህን የምናገርበት ምክንያት አለ የእግዚአብሔር ቃል ሲናገር አያሸንፉህም አይቋቋሙህም ክብር ለእግዚአብሔር ይሁን እባብና ጊንጡን ትረግጥ ዘንድ በክፉ ኃይላት ላይ ሁሉ ምን ሰጥቻለሁ ብድግ ብለን እንጸልያለን ክብር ለእግዚአብሔር ይሁን በእኔ ያለው ባለም ያለው ይበልጣል ሲአየሩ ላይ እንሰልጥናለን ዛሬ አየሩ ላይ እንሰለጥናለን ዛሬ ክብር ለእግዚአብሔር ይሁን አላባዶ ማሰካላ ቦራላ ባዲያ አላባሳ የሁላችሁ ወገኖች እኔ ምን እንደተረዳው ልንገራችሁ ለስንቱም በጸሎት ላይ ይንስ የእግዚአብሔር ቃል ምን ይላል እስራኤል ከግብጽ ምድር በወጣ ጊዜ የኢያሱ ትውልድ ውጊያና ሰልፍ የማያውቅ ትውልድ ተነሳ ይልና ውጊያና ሰልፍ እንዲያውቁ ሁሉንም አላጠፋቸውም የሚል ቃል አለ ይሩመምባ ጥቂት ተወላቸው ይላል እኔ በእኔ መግንዛቤ ምን አልኩ አየር ላይ ያሉትን ለካ የተወልን ቶርሜንት እንዲያደርጉህ አይደለም አንተ እንድትሰለጥንባቸው አንተ ውጊያ እንድትማርባቸው ክብር ለእግዚአብሔር ይሁን እባብና ጊንጡን ትረግጡ ዘንድ በክፋት ኃይላት ላይ ሁሉ ስልጣንን ሰጥቻቸዋለሁ ብሎ አላቆመም የሚጎዳችሁ ምንም ነገር የለም ያመነ ሰው እጁን ያንሳና በኢየሱስ ክርስቶስ ስም አየሩን እንወርሳለን አለቅነት ጌትነት ሱፋናት ጌቶ ሃሌሉያ ፕሪንሲፓሊቲ ግዛቱን እናስለቅቃለን በኢየሱስ ስም የህይወታችንን የትዳራችንን የቤታችንን የሰፈራችንን የከተማችንን ግዛት እናስለቅቃለን በናዝሬቱ በኢየሱስ ሃሌሉያ 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 ሰይጣን እንደ መብረቅ ከሰማይ ሲወድቅ አየዋለ እግዚአብሔር ሁላችሁ መብረቅ ሲወድቅ ተደብቆ አይደለም ምድር ሁሉ ይሰማል ምድር ሁሉ ያያል ሃሌሉያ አለቅነትን ስልጣናትን ጌትነትን ገፎ ለሁሉም አሳያቸው ይላል አላባዶ ማሰካላ ቦራዳ ባጋላ ቦራና ማዲያ አላባሳ አላባጋላባ እኔ በደሙ የታጠብኩ ነኝ እኔ በደሙ የነጻው ነኝ እኔ የእግዚአብሔር ልጅ ነኝ በእኔ ውስጥ የእግዚአብሔር መንፈስ አለ ሃሌሉያ 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 በክፉ ላይ በባቡ ላይ በግንጡ ላይ ራመድ ዘንድ ክፉን ረግጥ ዘንድ ስልጣን ተሰጥቶኛል የእግዚአብሔር ልጅነት ስልጣን ተሰጥቶኛል አለቅነትን እንድገፍ ጌትነትን እንድገፍ ማላዶ ማሰካቶባ እጆች እንደተዘረጉ እንጸልያለን ባየሩ ላይ በተለያየ መንገድ ለውጊያ የሚመጣባችሁን ትመቱት ዘንድ ትጥሉት ዘንድ በእናንተ ያለው ባለም ካለው ይበልጣል ኤላ ባጋላ ባራላ ባዲያ ሞሳ ባንቺ ላይ የተሰራ መሳሪያ አይከናወንም ይላል እግዚአብሔር ቃል አይከናወንም ሃላባጋላ ቦራዶ ሞሲያ ይባረሩ ዛሬ
ይባረሩ። በመስማማት እንጸልያለን። ይባረሩ ከነገሮቻችን ላይ ይባረሩ በኢየሱስ ስም። ይባረሩ በኢየሱስ ስም። ይባረሩ በኢየሱስ ስም። ይባረሩ በኢየሱስ ስም። ሃሌሉያ። ጤንነታችንን ልቀቁ። ሰውነታችንን ልቀቁ። አይምሮአችንን ልቀቁ። ሰላማችንን ልቀቁ። ሕይወታችንን ልቀቁ። ሰፈራችንን ልቀቁ። ቤታችንን ልቀቁ። ዘመናችንን ልቀቁ። ስራችንን ልቀቁ። ቢዝነሳችንን ልቀቁ። በኢየሱስ ስም ልቀቁ። ሃሌሉያ ሃሌሉያ ሃሌሉያ። ባላባዶ ማጋላ ባራላ ባዶ ማሳ ሬቦ ጋላ ባራላ ባዲያላ ባጋላ ባራላ ባዴሞቴ ሮቦ ጋላ ባራላ ባዲያላ ባዲያላ ቦሳ ሪባና ማጋላ ባዲያላ ባጋላ ቦሳ ሪባና ማጋላ ባዲያላ ቦዶሞሲያካ ሃሌሉያ ሃሌሉያ ሃሌሉያ። ወገኖቼ በመንፈሴ ላይ እንደዚህ ይመጣል። ጳውሎስ ምንም እንኳን በስጋ ልማድ ብንመላለስ ዕቃ ጦራችን ስጋዊ አይደለም፣ ምሽግን ለማፍረስ በእግዚአብሔር ፊት እጅግ ብርቱ ነው። በዛ አላቆመም። በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። በዛም አላቆመም። አይምሮን ሁሉ ለክርስቶስ እንማርካለን። በዛም አላቆመም። አለመታዘዛችን በተፈጸመ ጊዜ በመታዘዝ ለመበቀል ተዘጋጅተናል። ዛሬ ተዘጋጀ ሰው እጁን ይዘርጋና እንበቀለዋለን። ያለፉት ዘመና በኢየሱስ ስም አይምሮን የሰረቀ፣ ልብን የሰረቀ፣ ሐሳብን የሰረቀ፣ ጤንነትን የሰረቀ፣ ገንዘብን የሰረቀ፣ ዘመንን ሊሰርቅ የወጣ በዚህ በሚቀጥለው ዘመን አይሰራም አይሰራም አይሰራም። ያላባጋ ሀዱራ ላባጋላ ባራላ ባዶማሳ ሪባና ማዶላ ባጋላ ባራላ ባዶሞሳታ ሬቦዲ ላቫጋ ቱራ ባዶሞሳታ ሪባና ባጋላ ባዶሞላ ባጋዶሞሳ። የእግዚአብሔር መንፈስ በዚህ ቦታ ይለቀቅ ዛሬ። ይለቀቅ የኃይል መንፈስ። ይለቀቅ የኃይል መንፈስ። ይለቀቅ የኃይል መንፈስ። ይለቀቅ የበቀል መንፈስ። ይለቀቅ የበቀል መንፈስ። አየሩ ላይ እንበቀላለን ዛሬ። አየሩ ላይ እንበቀላለን ዛሬ። በናዝሬቱ በኢየሱስ ስም እንበቀላለን ዛሬ። ማላፋሮ ባጋላ ባዶ ማሴኬለ በረለ ደባሶ ራባባ ማማ ጋላ ባዲ ማጋላ ቦራደ በጋላ ቦዳ ሬባባ ማማ ማጋላ ባዶ ሞሶ ኮቶፖቴ ሬበኔ መጋላ ባዲ ማጋላ ባዲ ያላ ቦራዲ ጋላ ባራላ ባዶስ ሬባና ማጋላ ባራላ ባዲ። አያሸንፉም ነው ያለው ጌታ። አያሸንፉም ነው ያለው። አይዋጉም አላለም። አይዋጉሽም አላለም። አያሸንፉም አያሸንፉም። በወደደን በርሱ በወደደን በርሱ በወደደን በርሱ በወደደን በርሱ በወደደን በርሱ። ሃሌሉያ ሃሌሉያ። ወገኖቼ በጣም አንድ ነገር በመንፈሴ ስለሚመጣ ልንገራችሁ። የተዋጋችሁ ነገር ሁሉ ያሸነፋችኋል ማለት አይደለም። የተዋጋችሁ ነገር ሁሉ እንደተሸነፈ አታውሩ። ካሸናፊዎች በላይ ናችሁ። እኔ እነን መነግራችሁ ላማሙቃችሁ አይደለም፣ የእግዚአብሔር ቃል ናችሁ ስለሚላችሁ ናችሁ ስለሚላችሁ። በጌታ በኢየሱስ ስም ሰላማችን ይመለስ። ነገሮቻችን ይመለሱ ዛሬ። እንደው እጆቻችሁን ዘርጉ። እኔ በጣም በመንፈሴ እግዚአብሔር መንፈስ ስለሚለኝ ዛሬ በእርግጠኝነት ቅድም እኔ አላዛር ጸሎት ላይ ይህንን ነገር እየጸለየ ሲናገር ዛሬ ጌታ አንድ ነገር እንደሚሰብር በመንፈሴ ይረዳ ነበር። በአንድ ቃል ልጠቅልለው፣ ነገሮች ይመለሱ ዛሬ። ይሄ ነው አልላችሁም። የእያንዳንዳችን የተለያዩ ነገሮች አሉ። ዛሬ እናስመልሳለን። የተወሰደን ነገር እናስመልሳለን። አቅማችን ይመለሳል። ጉልበታችን ይመለሳል። ዕውቀታችን ይመለሳል። ጸጋችን ይመለሳል። ሃሌሉያ። ሰላማችን ይመለሳል። ጉልበታችን ይመለሳል። ይመለስ ይመለስ ዛሬ ይመለስ ዛሬ ይመለስ ዛሬ።
በሳሙኤል ዘመን የእግዚአብሔር ቃል እንደዚህ ይላል እስራኤል ድንበሩን ከፍልስጤማውያን እጅ አዳነ ይላል አሜን ከፍልስጤማውያን እጅ አዳነ ይላል ዛሬ እናድናለን አሜን ባውንድሪውን ያቃል ሰይጣን ከዚህ በኋላ አሜን ወደ ጤንነትሽ እንዳይመጣ ወደ ቤትህ እንዳይመጣ ወደ ልጆችህ እንዳይመጣ ወደ ፋይናንስ እንዳይመጣ በናዝሬቱ በኢየሱስ ስም ዲማርኬሽን ደሙን እናስቀምጣለን ዛሬ በእምነት አርጉት በልጆቻችሁ ላይ በጤንነታችሁ ላይ በነገሮቻችሁ ላይ ደሙን እናስቀምጣለን ዛሬ ዲማርኬሽን ነው ዛሬ ምልክት እናስቀምጣለን ዛሬ ምልክት እናረጋለን the blood shall be a sign for you ይላል እግዚአብሔር ቃል ደሙ አንተ ላለበት ቤት ምልክት ነው ይላል ኦ ሃሌሉያ ማላባጋላ ባራባዶ ማሳታ ሬባጋላ ባራላ ባዲያላ ሞሳታ ሌባጋላ ባራላ ማሳታ የውላችሁ የጌታ መንፈስ እንደዚህ ይለኛል እጆቻችንን በከተማው ላይ እንዘረጋና ጌታ ምን ይለኛል በተለያየ በሰይጣን ጥቃት የተጣሉ አይምሮአቸው የተመታ ሰላማቸው የተወሰደ መንፈሳዊ ነገራቸው የተዘረፈ ጤንነታቸው የተመታ በዳላስ ከተማ ላይ ዛሬ እግዚአብሔር ባየሩ ላይ ስራ እንዲሰራ እንጸልያለን እጆች ይዘርጉ በከተማው ላይ ብዙዎች እርዳታ የሚፈልጉ ብዙዎች እገዛ የሚፈልጉ መንፈሳዊ ነገር ምታቋቸው ሰዎች ሊኖሩ ይችላሉ እኔ አላቅም በጤንነት መንፈስ ቅዱስ በዚህ ሰዓት ይናገረኛል ፈውስ ይሆናል በላያቸው ላይ ፈውስ ይሆናል ዛሬ ሬባባማ ጋዲያ በመንፈስ ጸልዩ ዛሬ ሪባላ ባጋላ ባራላ ባዲያላ ባጋላ ባራላ ባዲያላ ባራላ ቦሳታ ሪባላ ባጋላ ባራላ ባዲያላ ባጋላ ባራላ ልቀቅ ከተማው ልቀቅ እነዚህን ሰዎች ልቀቅ በኢየሱስ ስም በጨለማ ያሉ ብርሃን ይብራላቸው በእስራት ያሉ ነፃ ይውጡ ዛሬ ለታሰሩት መፈታት እናውጃለን በኢየሱስ ስም እናውጃለን በመጠጥ የታሰሩ በድራግ የታሰሩ በአመጽ የታሰሩ በሃይማኖት ትብታብ የታሰሩ በአጋንንት አሰራር የታሰሩ በናዝሬቱ በኢየሱስ ስም በቃል ይፈቱ ዛሬ በቃል ይፈቱ አላባጋላ ቦረደ በጋላ ቦረዳ ባዲያላ ቦሳ እረገለ በረለ በዲያላ ቦሳ ፊልጶስ ወደ ሰማንያ ወረደ የእግዚአብሔር መንፈስ በውስጤ ስለሚያመጣ ነው ወገኖች መልእክት ነው ማለት ፊልጶስ ወደ ሰማርያ በወረደ ጊዜ የጌታ መንፈስ በሱ ላይ ስለነበር የሰው ደስታ ሳይሆን የመንፈስ ደስታ በከተማው ላይ ይሆናል አሜን ይሄ ደስታ ከየት ይመጣል ብላችሁ ብትሉኝ ብዙዎች ነፃ የሚያወጣ አሜን አላባሮ ማጋላ ቦረዳ ባጋላ ቦስ ተስፋ የተቆረጠባቸው ባካችሁ በእምነት እንጸልይ እኔ ውስጤ መልእክት ስለሚመጣ ነው በእምነት ጸልዩላቸው ዛሬ በእምነት ተቃውሙት እንደሚል በእምነት ከላቸው ላይ እናባረራለን በከተማው ላይ ታላቅ ደስታ መጣ እንደሚል እግዚአብሔር ሆይ እስራት ሲፈታ ስለምናይ እናመሰግናለን ሃሌሉያ እስራት ሲፈታ ጳውሎስ ወደ ኤፌሶን ገብቶ ቴሪቶሪያል ስፒሪቱን ይገዛ የነበረውን የጥንቆላ መንፈስ እንደነቀለው ዛሬ ከዚህ ከተማ ላይ ይነቀልላል ይነቀል ከዳላስ ላይ አባቶይ በኢየሱስ ስም በኤፌሶን ምድር እንደሆነ በዳላስ ይሁን እንላለን ወገኖቼ ይሁን እንላለን ዛሬ ይሁን እንላለን ሰይጣን እዚህ ሰፈር አይመችሽም ሰይጣን በዳላስ ከተማ አትሰራ በኢየሱስ ስም
አትችልም ብለን እናውጃለን። አትችልም ብለን እናውጃለን። አየሩን ልቀቅ ብለን እናውጃለን። ምድሩን ልቀቅ ብለን እናውጃለን። አባቶ ይሄንን ስለምታሳየን እናመሰግናለን። ፈጥኖ ስለሚሆን እናከብራለን። የዘላለም አባት እግዚአብሔር ሆይ በኢየሱስ መፈታት ስለሆነልን እጆች እንደተዘረጉ አልብሰኝ በሉት ጌታን በዚህ ሰዓት ሰላምህን አልብሰኝ፣ ጽድቅህን አልብሰኝ፣ እውነትህን አልብሰኝ፣ መንፈስህን አልብሰኝ በሉት። ዛሬ ለብሳችሁ ውጡ ከዚህ በእግዚአብሔር አምሳል የተፈጠረውን አዲሱን ሰው ክርስቶስን ለብሳችሁታል ይላል እግዚአብሔር ቃል። ልብሳችን ኢየሱስ ነው። ጽድቅን ለብሳችሁታል፣ ፍቅርን ለብሳችሁታል፣ ርኅራኄን፣ ቸርነትን፣ ምሕረትን ለብሳችሁታል ይላል እግዚአብሔር ቃል። ስለለበስ ነው ስለዚህ ቃል መንፈስን ስላለበስከን ስም ይባረክ። ከዚህ በኋላ አይምሮአችን በጠላት አይገኝም። ሐሳባችን በጠላት አይገኝም። አንደበታችን በጠላት አይገኝም። አይናችን በጠላት አይገኝም። የእጅ የእግራችን እንቅስቃሴ በጠላት አይገኝም። እግዚአብሔር ሆይ እናከብርሃለን፣ እናመሰግንሃለን። ክብር ሁሉ ላንተ ይሁን። በእልልታ በጭብጨባ ጌታ እናክብር። ሃሌሉያ። ከጎናችሁ አንድ ሰው አያሸንፉህም በሉት። አያሸንፉህም።